ምን ችግር የለም። የወፈርኮ ራሱ ቂም በዝቶብን። ኧረ እኔ ቂም የለብኝም በህይወቴ ቂም ይዤ አላውቅም። እኔ ቂም ቢይዝ ባንቻሊዝም ነበር እንዴ? እስቲ ተው ግራ አጋባችሁኝ እኮ እዚህ ላይ። ኧረ ተው በቃ ሁለተኛ ስለነ ቲና እንዳታነሽብኝ እሺ ወርቄ፣ እንዳታነሽብኝ። ኧረ እኔ አላነሳም። እኔም ራሱ ምን አገባኝ፣ ግን እኔ ገርሞኝ ነው እንጂ የምታወሩት ነገር ግራ አገባኝ። ኖ እንዳታነሱብኝ። እኔ ምንም አላውቅም። አልሰማውም፣ የለም አልነበርኩም። ኖ አብላ አማሪኬ ጀምረ ነበር አይደል? ኖ አብላ አማሪኬ ሚራ yo soy mexicano, yo no aprender amarique, yo no soy etiopiano, oh, mi no comprende nunca. Thank you very much. እሺ አይ ጥሩን ወርቅዬ እኔማ ምን አገባኝ። እኔ የለውበትም። ሰው ራሱ ዝም ብሎ ምን ነው የምታጨው ግን በዚህ ጠዋት? አረ ቅድም ሄለን እንትን አስጠጥታኝ አሁን ውሃ እየጠጣሁ ነው እንዲጠፋልኝ፣ ከዛ ተኛለሁ። ለሄለን ሳይኮሎጂ እንትን አድርሽልኝ። ሞዴሬተሮችን እያምዘገዘግሽ አታስወጪ በያት እንዴ። አይ ያው ትናንትና ሙድ ላይ ነበር። ከጃፒ ጋር ፍቅር ይዟታል እንደ ሄለን። ኧረ በስመ አብ እኮ ካየችው ጋር ከሬሳ ጋር እኮ ይዛታል። ሙቃ ይዟታል ከጃፒ ጋር ያነጣሳ ጃፒ ጋር ስሚ፣ በቃ ጃፒ ይህ ሁሉ ያደረገው ከወርቁ አይተህ ነው ቀጥታ ወደ ጃፒ። ወይኔ አንቺ ሴትዮ፣ ወይኔ እኔ ውጭልኝ፣ ወይኔ ልታስገድለኝ ነው፣ ወይኔ ኧረ ምን አድርጌ ነው እንዴ? ጋሼ አባባዬ ጋሼ፣ እኔ ምንም አላልኩም ጋሼ። እንዴ ምን እንጂ ሴትዮ አውቃ እኔን እንትን ለማድረግ ነው ዴ የሰው ስም ዝም ብሎ እንደዚህ። አንቺ ምን ኢልማን ኦሮሞ ስሪ ነፍጠኛ ነሽ እንዴ? እኔን በስሱ እንትን ልትይ ነው? ምን እናውራ? ሁሉንም አናውራ። ስለ ጋሽዬ እንዳታወሪ እሺ። ስለማን ላውራ? አባታችን ስለ ጋሽዬ እንዳታወሪ እንዴ? እሺ። ስለ እንትናስ ስለ አሌክስም አናውራም። ስለማንም አናውራም። ወይኔ ኖ አናውራ። ስለማንም እናውራ? ምረጥሽ እንዴ? ስለ ማይክል ጃክሰን እኔ ጌታ ማይክል ጃክሰን እኔ ታውቀዋለሁ እያለን ስለ ማይክል ጃክሰን በቃ እኛ ማውራት ያለብን ስለ ማይክል ጃክሰን። እኔ ስለ ማይክል ጃክሰን ማውራት አልወድም። ስለ ለብራን ጄምስ እናውራ። ስለ ለብራን ጄምስ አላቃቸው። ማን ነው ብራን ጄምስ? ይሄ የኔ ማይ ፌቨርት ባስኬትቦል ተጫዋች ደ ጎት። አሁን ዛሬ ገና ነው ያየሁት። ይሄ ማለት በቃ በዓለም አንደኛ አትሌት የሚባል the number 1 athlete in the world 42 አመቱ ነው። እስቲው እየተጫወተ ነው። 24ኛ አመቱን ሊጫወት ነው። ፈለዳፊያ 76ers የሚባል ሊሄድ ነው። ለፈለዳፊያ እኛ ኢትዮጵያዊ ነን። ኢትዮጵያዊ ነው እሱ። አይመለከተኝም። አላውቀውም። ይሄ አይመስልም። ለብራን ጄምስ አታውቂውም? you don't know ለብራን ጄምስ? ኧረ እባክህ ወደዛ። እኔ ለብራን ጄምስ ማለት ኧረ በእናትህ ያመኛል። እንግሊዝኛ the greatest athlete ኦሮሞ ነው። ምን አገባኝ እኔ ኦሮሞ ነው ወርቄ። ወለጋውያን ነው። እኔ ምን አገባኝ እንኳን ወለጋ። አታፍሩም እኮ እናንተ ኦሮሞ። ጎንደሬ ነው ለብራን ጄምስ፣ ጎንደሬ ነው። አያቱ ጎንደሬ ናት። ምን አገባኝ? አይመለከተኝም። ለኔ በዓለም አንደኛ የሚባል ባስኬትቦል ተጫዋች ስፖርት ቢሊየነር ለዮዳ በቃ በጠበጥከኝ። እኔ አይመለከተኝም። ጎንደሬ ነው። ተዋወቂው የራሱ ጉዳይ። ናውጣ እኔ እንዳላስወጣ። ስለ ሽመልስ አብዲሳ እናውራ ይሉሻል። አንቺ ግን ከሁለት ከሽመልስ አብዲሳ ልጅ ወልደሻል? ኧረ አሁን ልወልድ ነው። ጠይቁልኝ እስኪ። እኔ ግን ወርቄ እኮ እግዚአብሔርን እኮ ኢትዮጵያዊ መሆን ያልነበረባት ሴት እኮ ናት። ዘመናዊ እኮ ሰው እኮ አይረዳሽም ወርቄ። ከሽመልስ አብዲሳ ቦዲጋርድ ወደ ልጅ ያለው እኮ ነው ያለችው። ከዘበኛ እኔ
ቀለርኩት እኮ እነሱ እኮ እንትን ስናገር አልሰማ ብሎኝ ነው። ቦዲጋርድ ነው ያልሽው፣ እኔ ሰምቻለሁ። ቦዲጋርድ ማለት እኮ ዘበኛ እኮ ነው። ዘበኛ፣ የሰውነት ዘበኛ። አሁን የሽመልስ አብዲሳን ቦዲ ማን እንዴት ነው የሚጠብቀው? አንቺ ሽንቅጥ ብሏል ሽመልስ አብዲሳ አይተሽዋል? አዎ ስፖርት እየሰራ ነው እንዴ? እኛ ከሀገር ስንወጣ ሸንቀጥ አለ። ምንድነው? ስሚ ዝንቦች ዝንብ አለብሽ እንደ ቤትሽ ውስጥ? ኖ አይደለም። ሙቀት ለልጄ ለዝንብ ዝንብ አስቸግሯት አለ ቤቷ ወይስ አይደለም? ለልጄ ገዝቼ ሰበረችውና ማለት አሁን ሲሞቀኝ ማርገብገብ ያረኩ ይህን ዝንብ ጨፈጨፍሽው እኮ። ስሚ ኤሲ እናንተ ሀገር ኤሲ የለም? ኤር ኮንዲሽን የለም እንዴ? የለም። አይገርምም? እኔ ቤት ነው። የት ነው ያለሽው አንቺ? የት ሀገር ነው ያለሽው? ፈረንሳይ። ያ ፈረንሳይ እንትን ኢኮኖሚያቸው ሙቷል፣ የላቸውም ነው እንደሱ ሳይሆን እኔ ስላላስገጠምኩ ነው። አስገጥማል። አሁን እየቀለድኩ እዚህ ሀገር ነው የምኖርበት። በጣም ተወዶብኝ ነው። እሺ እዚህ ሀገር የለም። አሁን እዚህ ሀገር እኔ ቤት አለ፣ ቢኮዝ ነው የኔ ቤት የለም። አብዛኛው ቤት የለም እዚህ፣ ምክንያቱም ፀሐይ ብዙ አይወጣም፣ ሙቀት የለም ብዙ። ኧረ በስመ አብ እዮዳብልሽ አንዷ ምን አለችኝ? ሄለን ሆርዶፋ አይ እኔ ኦሮሞ ይልማን ኦሮሞ እዮዳብ አምሮባሃል፣ ዩ ሉክ አሜዚንግ ኪፕ ጎይንግ ትለኛለች። እናቴ አይ ኦሮሞ እኮ ነው አላበይ እኮ ምን ትል እኮ ናቸው። አየሽ በርታ ጠንክር። የኔዎችስ አንተ ገሞ ሆድ ይለኛል። ያክስቴ ልጅ እኮ ነው። አንተ ገንቦ ሆድ መቼም አትቀንስም፣ ይቅርብህ ስፖርቱ ይለኛል። ናጥሬ ስጋ ልጋብዝ ይለኛል። ከይኸውልሽ የኔዎች ያሳዝናል። እስኪ አበረታቱኝ ጋይስ። አንቺ ወይ ላይ ምን አለ አበረታታውኝ እኮ የሚያሾፉበት ቆንጆ ነክ ሰውነት ጠንካራ ነው ግን ይኸውልሽ አሁን ወርቄ አሁን ይኸውልሽ በቃ አለቀ ነገሩ። ካሁን በኋላ ስለ ራሴ ነው የማስበው፣ ራስ ወዳድ። ስለዚህ እኔ አሁን ለምሳሌ ይኸውልሽ የምናወራው እንትን ከሆነ ነው ይሄ የቲራን ነገር እንዳታነሽብኝ በጌታ በኢየሱስ ስም ይይሻለሁ። የነቲናን ነገር እንዳታነሽብኝ። በህልሜ እየመጣችብኝ አሁን ቅድም ብተኛ መጣችብኝ። እጇን ዘርግታ ምን በህልሜ? እኔ ቅድም ስፖርት እየሰራሁ አብረን ተራመድን፣ አብረን ወክ እያደረግን እኔ መጣችብኝ። እንትን እጇን ዘርግታ አሌክስ በዚህ በኩል አንድ እጁን ዘርግቶ እሷ በዚህ በኩል ማንን ላድን? በእናትሽ አትጥሪው ስሙን። ወይኔ ምን አድርጌ ነው? እነዚህ ሰዎች ምን ብለውኛል? በቤት ስማችን ከተነሳ እናሳያለን ያሉኝ። እግዚአብሔርን በጣም ነው ያስፈራሩኝ። እግዚአብሔርን ቦርጭን ነው የምንዘለዝልልህ። እውነት አራሻ አይነገሩኝ፣ የቤቴን አራሻ ነገሩኝ። የምርን ነው ግን እንደዚህ ጌታ ምስክሬ ነው፣ ጌታ ምስክሬ ነው። እሺ ማን ነው እንትን እንደዚህ እኔ ፈርቻለሁ። አልገባኝም ይሄ ነገር። ለምን ነው እንደዚህ የምንጨካከነው? ግን እኔ ፖዚቲቭ ነው። አንተ እኮ ችግር አለብህ። ስለ ጤና ብለህ እንትን ነው የምታወራው ህዝባቸው ላይ። እኔ ህዝብ ነኝ። ምን ህዝብ አቀኔ እኮ ህዝባቸው ነኝ። አንተ እንትን ምንድን ነው የምትሉት ነገር አለ። ጺምሶ ጺድሮ ትላላችሁ። ምን አረሳት? እኔ ጽምዱ አላቅም፣ ጥንቡ አላቅም። እኔ ምንም ማውቀው ነገር የለም። እናንተ አወራራችሁን እኔ ዲሞክራሲ ነው የዘመርኩት። እኔ ዲሞክራሲ፣ የብሔር ፖለቲካ ይጥፋ፣ አንድነን፣ እንዋደድ፣ እንፋቀር ነው ያልኩት። ይኸው 8 ዓመት ይኸው ጭንቅላቴ እኮ ነው ወርቄ፣ ጭንቅላቴ ያነባል። አነባለሁ። ምግብ ብቻ እኮ አይደለም የምበላው ወርቄ፣ ጭንቅላቴ ራሱ ቦርጫም ነው። እና እናጠፋለን። እኔ እናጥፋችሁ አላልኩኝ። ያስታጠቅኩት ኃይል የለኝ። እኔ ትጥቃችሁን ፍቱና በጠረጴዛ ላይ ቁጭ ብለን ተነጋግረን ተወያይተን ሀገራችን ለሰላም እናምጣ። እኔ ገባሽ ወርቄ? ሁላችን ትግሬ ያለብን፣ ኦሮሞ አለብን፣ አማራ አለብን። ለትግሬ ብቻ ነው እንደምትለው? ለኦሮሞም ለአማራውም ኦሮሞማ አውልቅ ሳትዩም ያወልቃል። ምንም ችግር የለውም። እያስረከበ ኦሮሞማ እያስረከበ አስቸግሮናል። እንዲያውም ኦሮሞን ትጥቅ እንዳታወልቅ በጦርነቱ አላየሽም እንዴ? ከትግራይ ጦርነት ጊዜ እየሄደ እያስረከበ ይመጣል። ፋኖ እድሜ ለፋኖ እንዴ! እውነት አብይ አህመድ ለዛር እንዴ ፋኖ እባካችሁ ይላል።
ኦሮሞማ ምስኪን እኮ ነው። ምስኪን እኮ ነው ኦሮሞ። በጦርነቱ ጊዜ አታስታውሽም እንዴ? አንደኛ ኦሮሞ ይኸውልሽ ጥይት አይወድም። ኦሮሞ ሰላም ነው የሚወደው፣ ዱላ ነው የሚወደው። ዱላ ከሰጠሽው ሰላም ነው። ዱላውን ይዞ ምናምን ጥሩ ህይወት መኖር ነው የሚፈልገው ኦሮሞ። በጣም ወዲያው እውነቴን ነው። አስቸጋሪው ትግሬው ነው። ትግሬው ታውቂያለሽ፣ ከእናቱ ወድ ሲወጣ ፈንጅና እንትን ይዞ ነው የሚወጣው። ምን አንድ ፈንጅ በእጁ እና አረቂ በቀኝ እጁ ይዞ ነው የሚወጣው። ስለዚህ ትግሬ አረቂ ይጠጣል እንዴ? አረቂ ይጠጣል። ጌታቸው ረዳ አልሰማሽም እንዴ ያለውን? አብይ አህመድ ጌታቸው ረዳ ምን ትግረኛ ስላወራ ነው እንዴ? የምንጠጣበትን ቤት እኮ ወደ ላይብረሪ ለወጥኮ ብሎ አብይ አህመድን በናሽናል ቲቪ መግለጫ አልሰጠም እንዴ? ወይ ጉድን ልታመጣብኝ። ይሄ እኮ ነው። ይሄን አንተ ይሄ ነው እንትን የሚልክ የሚያስጠይቅክ ይሄ አማራው እንደሱ ሳይሆን ምን አለ መሰለህ፣ አሁን አንተ ትግሬ ሲወለድ ቦምብና አረቄ ይዞ ነው የሚወጣው አለ። ትክክል። አማራ ደግሞ ማሲንቆና ደፍተራ ይዞ ነው የሚወለደው። አይባልም። አሁን ይሄ ፌር ያልሆነ ነገር ነው። ኦሮሞ ደግሞ ዱላና ቦት ይዞ ነው የሚወለደው። ጉራጌ ደግሞ ሊስትሮና ቆጮ ይዞ ነው የሚወለደው። ምን ችግር አለው እንደዚህ ብንቅ? እኔ ኮሜዲየን ነኝ። እሺ ቀጥል። ሌላውስ? ሌላው አያስፈልግም እባክሽ። ሌላው እኮ አኗኗሪ እኮ ነው። ምን አባቱና አያችሁ፣ ስለምትናናቁ ነው ችግሩ። መናናቅ አይደለም። ቆይ ሌላው ስትይ ጋይስ፣ ሌላው እኮ ነው የሚባሉት። ኢትዮጵያ አማራ፣ ኦሮሞ፣ ትግሬ ከተስማማ በቃ ምንም። እንደውም ይኸውላችሁ አሁንማ አማራና ኦሮሞ ከተስማማ አይ ትግሬዎች መስማማት አለባቸው። ከነሱ ጋር ካልተስማማን አያኖሩንም አይደለ? ጋይስ እና ሀዲያን አታያቸውም እንዴ? ጴንጤ ናቸው እንዳለ፣ ተሳዳቢ ነው፣ ጋንግስተር ናቸው፣ ማፊያ ናቸው፣ የጂሰስ ጋንግስተር ናቸው። ለማንኛውም ወርቄ አትዋሺ። ኢትዮጵያ ውስጥ ከአማራ ከኦሮሞ ከትግሬ ውጭ ሌላ ማን ምን አኗኗሪ ናቸው? ምን ያመጣሉ? እኔ አላቅም ባክን። ሰላም እንትን ናቸው። የደቡብ እኮ ደቡብ 56 ብሔር ብሔረሰብ በዚህ ቲፒኤልኤፍ ሲመጣ ምንም ችግር የለም። በዚህ ደርግም ከመጣ ኢትዮጵያዊ ናቸው። ብልጽግናም ቢመጣ ኢትዮጵያዊ ናቸው። ምን አማራጭ አላቸው? ትክክል ነው ማለቴ። ምን አማራጭ አላቸው? ሲሪየስሊ ይሻላል። እንደሱ መሆን ነው የሚሻለው። እኔ ወዳቸዋለሁ በጣም። እኔ እንደነሱ ነኝ። እና ቲና እንትን መራቤት ጎንደሬ ናት። አንቺ ግን አሁን ይኸውልሽ ወርቄ፣ እስከዛሬ አክብሬሻለሁ። አሁን ግን እየነቃውብሽ ነው። አንቺ እኔ እንትን ለማድረግ ነው ፍላጎትሽ። ምንድነው? እኔ አንተ በአዶናይ አውቀሽ እኔ ቤት መጠሽ 90 ቀን ምናምን ብለሽ ከሰው ሁሉ ጋር አጣላሽኝ። በአንቺ ምክንያት ስንት ሰው ጋር እንደተጣላው አታውቂም። በቃ እሺ ይቅር። ወይ በስመ አብ እንዴ! አንቺ ሴትዮ ጥንቆላሽን ጎረቤቷ ያለችኝ እና የነገርኩህ። እሺ ምን አለች? ወሬ ደግሞ ወዳለው እስኪ ንገሪኝ። ከዛ ለአንተ ለወደክ ብዬ እኮ ነው ቦርጭክ። እሺ ከዛ ቆይ ቡናዬን እየጠጣች ምን አለች? ቀደም ደወልኩኝ ጎረቤቶቹ ጋር። ጎረቤት አንድ ልጅ አለች፣ ጓደኛ ሳትሆን ስትወጣ ስትገባ የምታገኛት የነበረችው። በመሀል አሜሪካ ሄዳ ነበር አለች። አሁን በቅርብ ቀን ገብቷል። ሄዳ ተመልሳ መታ 3 ቀን ቆይታ ነው የሞተችው አለች። አንድ በል። ከዛ ደግሞ እንትን ምንድነው ስሙ ብሔሯ ጉራጌ ነው ወይ ስል አይደለም፣ እናቷ መራቤቴ አባቷ ጎንደሬ አለች። ከዛ እኛ ጎንደሬዎች ጨረሱን እኮ። እሱን እኮ እንድታለቅስ ብዬ እኮ ዶክተር አምባቸው ቆይ ልንገርህ ስማ። ከዛ ሮብ ዕለት እንትን ሄደች የካቲት። እንዴት ሰው ከአሜሪካ መጥቶ የካቲት ይታከማል የፈለገ ቋጣሪ ቢሆን አልኳት። የሚገርም እኛም ገርሞናል። የካቲት ሄዳ ይህ ሰው አስገብተህ ልታስጨውብኝ ነው። አረ ወርቅዬ፣ እኔ እንደዚህ አይነት ድረስ ለአንቺ ወርቄ እነዚህም ብለን እናውራ። እንደ ሌሎቹ እንዳትሆኝ ወርቄ። እኔ ሰው ልጅ አክባሪ ነኝ። ኢትዮጵያዊ ግን ሲከበሩ ይንቃሉ።
እኔ አይኔ አልነቅም። እኔ እንደዚህ አይነት ካልፈለኩ አልመጣብም። እኔ አረ ወርቅዬ እኔ ያከብሻለሁ። እኔ ለምን ማንቻ አልደራደርም። እኔ ይኸውልሽ እኔ ራሱ ወሬውን አታቆርፍድብኝ እባክህ ሴትዮ አለችኝ። ከዛል እንትን ምንድነው ስሙ የካቲት ነው ሞተች የተባል ነው። በመጣች በ3 ቀኗ ስትወጣ ስትገባ የምታገኛት እዛ ሰፈር ሱቅ አላት። ገብቷል? እሷ ናት እንደዚህ ያለችው እና ጎረቤት ናት፣ ሱቅ አላት ምናምን እና ከዛ እንደዛ አለችኝ። ስሟ መስከኗ። ለምን እንደዛ አልክ? ስሟ ቀጥይ። አይደለችም። እኔ በራሴ ነው ያገኘሁት። አታስብ። እዛ ሰፈር አሰማርቻለሁ። አታስብ። ጨርሻለሁ እኮ እኔ ፈሳቸውም አይቀረኝ። ምንድን ነው አንተ ደግሞ ማወቅ ከፈለኩ እኮ እንትን እላለሁ፣ ግን ስለማልፈልግ ነው እንጂ እና ለምን መሰለክ ብዙ እንትን አለው፣ ብዙ ጣጣ አለው። ጣጣውን ደግሞ መካፈል አልፈልግም። ሌላ ነገር ገብተዋል እንትን ቢል ማለት ነው እንጂ ማንም ምንም አያመጣም። እኔ ራሳቸው ይጎዳዳሉ እንጂ ምንም እኔ ላይ ምንም አያደርሱም። እና እንደዛ ነው አለችኝ። ከዛ በኋላ ያው እንግዲህ ይሄ ነው። ከዛ በቃ እና ዛሬ ዴዚ ገብታለች እያሉ ሲያወሩ አለች እንዴ ስል እኔ አላየውም፣ ግን አልመጣችም። አሁን ከመጣች ግን ስትወጣ ስትገባ ስለማያት አያቷ ቤት ከመጣች ነግርሻለሁ ብላኝ ተዘጋጋን እልሃለሁ። እና ብዙ ነገር አውርተናል። ሪከርድ እያደረጉ ለቆታል። ዴዚ አልሄደችም እስካሁን። ኧረ አልሄደችም። አትሄድም እንዴ? ምን ሆናችሁ ነው? እዚህ ሚዲያ ላይ ግን የተለያየ ርዕስ እየሰጧቸው ያሳብዷቸዋል። እና እኔ ደግሞ ምድር ላይ ስሩበት እንጂ እንትና ነው። አሁን አንተ እስቲ በጌታ ለምን እንደዚህ ታደርጋለህ? በእናትች ሴትዮ በህልሜ ትመጣብኛለች። ጎንደሬ ናት ካልሽ በኋላ እግዚአብሔርን መራቤቴና ጎንደሬ ጉራጌዎች ይቅርታ አድርጉልኝ። ጉራጌ ናት ብዬ እኔ ራሱ ስንት ስል ጉራጌዎች ለዛ ነበር እንደዛ የተሰባሰቡት። በጣም ይቅርታ አድርጉልኝ ጉራጌዎች። ሴትዮዋ በእናቷ መራቤቴ በአባቷ ጎንደሬ። መራቤቴ ምንድን ነው? መራቤቴ ነው ውልደቱ። እኔ እኮ አላቃቸውም ወደዛ አካባቢ። መራቤቴ አውቀዋለሁ እኔ። የት ነው መራቤቴ? የት ነው? ጠይቃቸው፣ እነሱ ይነግሩሃል። እኔ እኮ ታውቂያለሽ፣ ከኔ በላይ እኮ አማራ እኔ ጎንደር ሸዋ ምንድን ነው? የት ነው ሸዋዬ ምናምን? እኔ እኮ ድሮ ሸዋዬ ምናምን ሲባል እኮ ፋራ ይመስለኝ ነበር። ፋራዬ ምናምን እያሉ ይመስለኛል። ስድብ አይደለ ሸዋዬ ማለት? አይደለም። ኧረ ምን ሆነሽ? ይህ እኮ ሸዋዬ ነው ይላሉ ድሮ። እንደዛ ነበር። ኧረ ስድብ አይደለም። ሰሜን ሸዋ ለማለት ጋይስ፣ ሸዋዬ ምናምን ማለት ስድብ አይደለ? እኔ እኮ ድሮ ባራድዬ ቋንቋ ምናምን ይህ እኮ ሸዋዬ ነው ምናምን እንዳሉ እና እንደዛ አለችኝ። ከዛ ደግሞ ምን አለችኝ መሰለክ? አሁን ከኔ ጋር ካወራሽ ትላንትና ካወራሽ ጀምሮ እንቅልፍ አልወስድ አላት። ለምን ለአዲስ አበባ ልጆች ሸዋዬ ስድብ ነው። ሸዋዬ ማለት ፋራ። ባክተው አንተ ደግሞ አሁን ወደዛ አትግባ፣ እናውራ ወሬ። ይኸውልሽ ወርቅዬ፣ ማላውቀው እኔ አሁን ሸዋ መንዝ ምናምን ሲባል ሰማለሁ። በማላውቀው ነገር እኔ መራቤቴ ምናምን ሲባል ሰምቼ አላውቅም። አላውቀውም። በቃ ካላወቅን ያሳያለሁ። መራቤቴ በጣም አሪፍ ሀገር ነው። አንተ ደግሞ ምንድን ነው መራቤቴ? ምን ቤታቸው የተመራ ነው? ምንድን ነው መራራ ማለት ነው? መራራ ሐሞት ይጠጣሉ። መራቤቴ። እነዚህ ሰዎች መራቤቴ የሚባል ሀገር አለ። መራቤቴ መራራ መርዝ እንደማለት ነው። ተፋች። ኧረ ውሸቴ። እናንተ ደግሞ እንደዚህ ብሎ ቀርጾ እንዳይጨመ አለ። ግን እውነት ነው። የመራቤቴ እንትን አለብኝ። ኃይለኛ ናቸው። ኃይለኛ ናቸው መራቤቴ። አይ አሉ ዘመዶቼ ሲጨፍሩ ያቸዋለሁ። እነዚህ ኦሮሞና አማራ እንደዚህ ነው የሚጨፍሩት። ኦሮሞ ናቸው አይደለም እንዴ? መራቤቴ በጣም እንትኖች ናቸው። እኔ የኔ ጌታ ዘመዶች ስላሉኝ እንዳትጠጣላችሁ። ቆይ እንዴት ነው የሚጨፍሩት? እንደዚህ ደስ ይላሉ። ኧረ በእውነት በጣም ነው ደስ የሚል። እናቷ መራቤቴ ናት። እናቷ የመራቤቴ አባቷ ጎንደሬ። እኔ ግን ይህ ጎንደር ግን በመስኮትም በምንም ይመጣሉ። አይ ይሄ ትክክለኛ መረጃ ነው። አይ ጎንደሬ እንደሆነች እንኳ ቃለሁ። ለዛ እኮ ነው እኔ ጋር መጀመሪያ የመጣችው እኮ ታውቂያለሽ አይደል? ካስታወሽ የትም ቦታ ከመሄዷ በፊት የመጣችው እኔ ቤት ነው። ጎንደሬ ነው እና ዮዳብ ጎጠኛ ነው። ለጎንደሬዎች አዳላለሁ። ታውቂያለሽ፣ ጎጠኛ ነው ታውቂያለሽ። እና ለአዲስ አበባ ደግሞ ካሳንቺስና አቧራ ያሉ ሰዎች ደግሞ አዳላለሁ። ያደኩበት ሰፈር ስለሆነ እኔ
የት ሰፈር ልጅ ናት? የት ጎንደር እኮ። አይ የስ አዲስ አበባ የት ሰፈር? የአዲስ አበባ ልጅ ናት። የት ሰፈር? እሷ እንዳትናገር ተብያለሁ። ቤተሰቦቿ እንትን እንዳይባል። ኧረ እባክህ እንዳትናገር። እሺ ዝም በይ። እሺ ወርቅዬ። እሺ በነገርሽ ላይ ጎንደር 80% ትግሬ እንደሆነ ታውቂያለሽ? ግን እንግዲህ አላውቅም። እሷ ግን 80% የጎንደር ህዝብ ትግሬ ያለበት 80% ትግሬ የሌለበት ደም ካገኘሽ ጎንደር እኔ እቀጣለሁ። ግን ኃይለኞች ናቸው። አዎ መራቤቴ ኃይለኞች ናቸው። ሴቱም ወንዱም እንትን አሉ። ይሄ ድልድዩ ድረስ ሄጃለሁ። በጣም ነው የምወደው። ምንድን ነው የሚባለው? ይሄ መውጫው እንትኑ ድልድዩ በጣም ነው የምወደው። መራቤቴ ከተማውን በጣም ነው የምወደው። ሸዋ ግን የት ነው? ቆይ ሸዋ ማለት ኦኬ፣ መራቤቴ ነው ውልደቱ፣ የገዛው ልቤን ውበቱ። እኔ የለብኝም ይላል። ና ትግሬ የሌለበት ጎንደሬ የለም። ና አገው የሌለበት ጎጃሜ የለም። ና ሂዱ እዛ ተከራከሩ። እኔ የኔ ጌታ ነው ክርክር አይደለም እንትን ነው። ሶኬ እኔ የፈለገው ኢትዮጵያ ነው። ምንም ችግር የለም። ዳስር ኢትዮጵያ ኦሮሞ የሌለ እኔ እንደዚህ ለማውራት አይደለም የመጣሁት። በቃ ተው አንተ ታደነባብራለህ። በቃ ነው ልጅ ተቆይ። ከዚህ ጋር እኮ በኮመንት ይኸውልሽ አባቷ ጎንደሬ ነው እና ጉራጌ የለባትም። ጉራጌዎች በቃ ጉራጌ የሚባል የለባትም። ማን ነው እንደዛ? ቪዲዮ ልስራ። በቃ ቪዲዮ ሰራለው። ያው ታውቂያለሽ አሁን ዘረኝነት እንዴት እንደቀጠለ። አንድ ሰው ሲሞት በብሔር ነው መጠን የምንወስደው አይደል እንዴ? ለዛ እኮ ነው አሁን ኦሮሞ አለባት እንዴ፣ አማራ አለባት እንዴ፣ ትግሬ አለባት እንዴ ይባላል አይደል? ግን ደግሞ ዴዚ ደግሞ አባቷ ታውቂያለሽ ትግሬ ነው፣ ግማሽ ትግሬ ነው። አላውቅም ይሁና ምን ችግር እንሶኬ ነው ማለት አልተረዳሽኝም ወርቄ። አሁን የሆነ ችግር ከተፈጠረ እንደ ሰው ስለማናስብ ኢትዮጵያውያኖች በብሔር ነው የሚያስቡት አይደል? ለዛ ነው አሁን ጉራጌዎች በባለፈው ተከማችተው ጉራጌ ያለባት መስሏት ነው በህይወት እያለች ጠይቀዋት የማያውቁ እንደዛ 2 ዓመት ስትሰደብ ሲሰድቧት የነበሩ ሲያዋርዷት የነበሩ ሰዎች መጨረሻ ላይ መጣው አይ ይሄ በቃ ብሽሽቅ እኮ ነው። እዛ ሰፈር ያደገች እዛው ሱቅ ያላት አሁንም ማንም ሰው መጥቶ ቢያናግረኝ መልሳለሁ ብላለች። ገባ እዛው ያለች አንቺ ወርቄ ሰው ትቦልቅ ያለሽ እንዴ ፍቺኝ እያሉሽ ነው። ኧረ እኔ ማንንም ቦልክ ያላቅም። ማን ነው ሞዴሬተር ትሰጫለሽ ለሰዎች? አው ግን አሁን ትንሽ ነው የሰጠሁት ብዙ አይደለም። ማን ነው የተቦለከው? ማንም ይባል በሳዱኮ የሚባል በሳዱኮ። ኧረ እባክህ በሳዱኮ ራሱ ጥሩ አይደለም። እንኳን የተቦለከ ስሙ ራሱ አልተመቸኝ። በሳዱኮ ሊበሳኝ ነው እንዴ ይብሳው። እኔ ጎንደሬ ነኝ፣ በአዳምና ሔዋን ትግሬ ነኝ። ጋይስ ለማንኛውም እህታችን ቲና አልሞተችም እያሉ ነው። ግን አሁን በጣም ማን አልሞተችም ያለው? አንተ ሰውዬ እኔ ነገር አልፈልግም፣ ልታስገድለኝ ነው። አንቺንም አስፈራርተውሻል። እኔ ተሳስቼ ነው ጋይስ። እኔ እኮ እና አሌክስ አይደሉም እኮ ያስፈራሩኝ። እኔ ከኢትዮጵያ ነው ገብቷል እንጂ እኔ እና አሌክስ ቢያስፈራሩኝ እኔ ደስ ይለኝ። ግን እና አሌክስ አላስፈራሩኝ። እናንተ ናችሁ እዚህ የምታወሩት። አንቺ እኮ ትግሬ ነሽ ግማሽ እንዴ። ባለፈው አታስታውሽም እንዴ? እጅሽን ሰጠሽ ለማብሰሽ እኔን አስቀዘኑኝ እኮ። አንቺ ግን ሙልጭ አድርገሽ ትናገሪና ወዲያውን ስሚ። የት ሄደ ግን ክሱ? አልከሰሱሽም እስካሁን? ምን ይከሱኛል? እነሱ እኮ ይወዱኛል እኮ በፍቅር። ምን ተናሳ ማናት እህታችን ጃልዕልት ቤቴን ሽጬ ነው የምከስሻለች። ምን ነው መጀመሪያ ቂንጥሯን ትታጠብ። ኧረ በኢየሱስ ስም በጌታ በሻራባራ ራላባ ዲናና ማዶስ ሮላራባ ዲናራ ሸረረረረረረረር ወጋውት በጌታ በኢየሱስ ስም። ምንድን ነው በዋቃ ጉሬቻ ስም አንቺ እንደዚህ ነገር አትበይ ወርቄ። እሺ በቃ መጀመሪያ እንትን ትበል ቂንጥራን በላት በጌታ በኢየሱስ። አያተተስ ይቅርታ በኢየሱስ ስም ይቅርታ። በነገራችሁ ላይ ጋይስ ሰውን እንትን አትበሉ። ወርቅዬ እንደዚህ አይነት ነገር እኔ ጋር አትበይ ፕሊዝ። እሺ አልልም በቃ ይቅርታ። እናንተ አንድ ግጥም አለ ሸጬ ምናምን አንተ ልጆቿን አትሰበስብም ለእኔ ቤት ከምሸጥ እሷ
አንቺ አንቺ ሰው ተቸግሯል እንደዛ አትበይ። እሷ እኮ ቆይ ላሳይሽ እንዴ በቀላል መሰለሽ እንዴ? አንቺ ኑሮ ሰው ከብዶታለኝ። ወርቅዬ ግን ሰምተሻል ወንድማችን እሸቱ? እባክህ እኔ እንደዚህ አይነት ሙድ ሰው ነው። ወርቄ ሙድ አይደለም። ወርቄ 72 ሰራተኞችን ሊያባር ነው። ኧረ በእናትህ ቀይርና ሌላ ነገር እናውራ። በእናታችሁ ምንድነው ወርቄ? ኧረ ተይ አንቺ በቃ ችግራቸው እኔ አልፈልግም። እኔ ማውራት አልፈልግም። ለምን በቃ አንድ መልካም ስራ እንስራ ከሆነ ማለት ነው። እኔ በእናታችሁ እሺ። በስመ አብ እዮዳብ ግን አንዳንዴ አንጀቴ ሁሉ ወርቄ ግን ምንድነው እንርዳው፣ ወንድማችን ተቸግሯል። በቃ እርዳታ ሲሰበሰብ ንገረኝ፣ እረዳለሁ። ትንሽ እናንተን እናርግለት፣ ትንሽ ኮንቴንት እንዲሆን እናውራለት። በቃ ቲና ይዛ የገባችውን ገንዘብ ይውሰድ። ሴትዮ ተይ፣ ኧረ በእናትሽ ኧረ ተይ ተይ ዘኝልኝ። እኔ ገና ወከልና እዛት ሰጥታለች አሉ። አይኑን እዩ፣ አያሳዝንም? በጣም ያሳዝን። ኧረ በጣም ምን እንዳለ ታውቂያለሽ? በቃ አይዞ የሚለኝ የለም። በቃ አይዞን ካትሉኝም 32 ሰዎች አላሙዲን አይዞ ካለው አይደል እንዴ? ሼክ አላሙዲን መልስ ሰጠው። አትዋሽ ክርስቶስን አንተ እዚያ ሹፍ። ኧረ እኔ በእናትሽ ወርቄ ቢዝነስ ጀምሬ ከስር ያለው እንግዲህ እሱ እድል ነው። ሼክ አላሙዲን እንትን አለው። ኧረ ሼክ አርግን እስኪ አንድ ምንድነው? ለምን ነው ግን እንደነ ወርቁ አይተነ ሀብታሞች ለምንድን ነው ሀብታም ስለምመስላቸው ነው? እኔ እንግዲህ አላውቅም። እሱን ሄደህ ጠይቅ። ግን ሼክ አላሙዲን ሰላም ብሎታል። ሰላም አለው እግዚአብሔር ሼክ አላሙዲ እኮ ሰላም ይላል አሉ። ሰላም የሚላል አሉ እኮ ለዚህ ሰላም ብሎታል። ሰላም ካለው እኮ በሆነ ነገር ይቀረፋል። ገብቷል። ብዙ እንደውም ደብል ነው የሚሰጠው። ሰላም አለው ቴዲ ማፍሮ ሰላም አለው። በቃ ቴዲ ማፍሮ ሰላም አለው። ያፈረው ለዛ ነው አሉ ቴዲ ቴዲ ወይኔ ቴዲዬ ይመቻል። አንድ ሀብታም እኮ ይበቃል። ከመቶ አንቺ እንትና ቀሚስ ገዝቶልኛል አላልሽም እንዴ? ወርቁ አይተን እና ምን ቢገዛልኝ ብርቅ ነው እንዴ? ይግዛልኝ። እንደውም ይወርቅ ስልኩ አለኝ ብለሽ እኮ ደውለሽ ስትደውይው ከታስታውሻለች ከጆከር ጋር የጣላችሁ ጊዜ ምን ችግር አለ? የእሱን ስልክ ለማግኘት ምን ችግር አለው? እንኳን እኔ ቀርቶ የለንም አግኝታለች። አላነሳላትም እንጂ እኔ አንስቶ ድምፄ ስለሚያስጠላው ዝግት ነው የሚያደርግብኝ። የሄለን ክስ ግን ውሸት ነው። አልከሰሳትም። ወርቁ አይከስም። እኔ ምን አውቃለሁ? በቃ እንደዛው ነው ቀረ አለ። በቃ እንደዛ ስዳን ተንጠልጥሎ አሁን ፎንቆውን ቀረ። ሰርጉም ተንጠልጥሎ ቀረ። ወደ ጃፒ ተዘዋወረ ሰርጉ። ግን እኔ ግን ሄለን ግን የሆነች የተረገመች ሴት መጨረሻ የተመታች ሴትዮ እኮ ናት። ኧረ ይመቻት። ግን እኔ እሷን እንትን መስጠት ነው በቃ። ሰው ናት እኮ እሷ ሰውን እንደንትን እየወሰደ አንቺና እሷ ላይ እንደንትን መውሰድ የለበት። አንቺ እንኳን ትንሽ አንዳንዴ ታስጠልፊያለሽ። የሆነ ፓወር የሆነ ነገር አለ። አልናገርም ብዬ ነው እንጂ የሆነ ነገር አለ መሬት ላይ ምናምን የምታዣቸው ምናምን አሉ ማለት። ወደ ሄለን እንመለስ። ወደ ሄለን አንተ ከኔ ጋር ስነ ስርዓት ያዝ። ኧረ እኔ ከአንቺ ጋር መቼም ተጣልቼ ለምን እንደዛ አልከኝ? እኔ ሰው አስጠልፌያለሁ? ሄለን ናት አስጠልፋ የምታውቀው። እኔ አስጠልፌ አውቃለሁ? ሄለን እኮ ከብልጽግና ጋር ሄለን ናት አስጠልፋ የምታውቀው። ከብልጽግና ጋር ሞዴሬት ናት። አይች ሳለ ትወድሻለች። ስሚ እችን ማባረር ሄለን አንጠልጥላ አምዘግዝጋ ወረወረቻት። አሳዝ እችን እኮ ነው አምዘግዝጋ ወረወረችብን። እንትን ደብሯት ይሆናላ ድምጿ። ከእንትና ጋር ከጃፒ ጋር እየተጀናጀነች ነበረች። እሷ ፍቅር ላይ ነበረች። ጃፒ ጋር በቃ ፎንቃ ጥላለች። ጃፒ ደግሞ ታውቂያለሽ አይደለ? ይህ ሁሉ ነገር ያደረገው እንደዚህ በቃ ታዋቂ ከሚባሉ ወይም ደግሞ የሆነ ካለ ሱቅ ቁጭ ብሎ ጌም መጫወት ይፈልግ ነበር። አይደለም እንደሱ አይደለም። አንተ ደግሞ ገብቶለታል እሱ ፎንቃ ገባል። ቅድም በእኔና በሷ መሀል አትግቢ ብሎኛል። አላወራም። ፎንቃ ገብቶለት በቃ በቀልዷ ሁሉ ስትቆመን ይስቃል እሱ በሁሉም በቃ ጃፒ እኮ እየገለበጠች እችን ኮፍያዋን ቁጭ አድርጎ በስማ ኮፍያ አያደርግም። ፍሪዙን ሲያሳይ ያላየህም አንተ? ያላየ ነው ምን አለ ጃፒ ይሰድበኛል። ተው ግን
ፒታ በቃ ይሄ ነበር ፍላጎቱ፣ ህልሙ ይሄ ነበር። አይ ሳይሆን ሳስቦ ነው ህልሙ። እኔ አባረርኩት፣ ምክንያቱም የሚሳደብ ሰው አልወድም። እኔ ብልግና ባይሳደብ ምንም ችግር የለብኝም። አሁን አይሳደብም፣ ተወ፣ አቁሟል። በቃ ካልተሳደበ ጃፒ በቃ ና። እኔ ሴት ያከብራል። ፋኒ እኮ ነው፣ ግን በጣም ፋኒ እኮ ነው። ሴት ያከብራል በጣም። ሴቶች ማክበር ጀመረ፣ ስድብ ተወ። ተወ እንዴ? አዎ እንዴ በጣም እንትን አለ።